ከበላይ ጋር የምናደርገው መልእክት ምልልስ በዚህ እንዳለ ከሌሊቱ በወታደራዊ ሰዓት አቆጣጠር 23 ሰዓት ላይ ጓድ ሌተናል ጄኔራል ተስፋዬ ገብረ ኪዳን በስልክ ያገኙንና እስካሁን የላከው ጦር ትክክል አይደለም፣ አሁንም ተጨማሪ ጦር ይላክ ተብሎ በመፈንቅለ መንግስት አደራጊዎች የተነገረን መልእክት እንዳትፈጽም በማለት ጥብቅ ትዕዛዝ አስተላለፉልኝ። በተጨማሪም ንግግራቸውን በማስከተል በመከላከያ ሚኒስቴር ቅጥር ግቢ የሚገኙት መፈንቅለ መንግስት ያደረጉት ጄኔራል መኮንኖች እርምጃ የተወሰደባቸውና መፈንቅለ መንግስቱም የከሸፈ ሲሆን ሙከራውም በአብዮታዊ መንግስት ቁጥጥር ስር ስለዋለ ካሁን ጀምሮ ማንኛውም ግንኙነታችሁ ከኔ ጋር እንዲሆን አሉኝ። አንተም ጠቅላላ ጦሩን ይዘ የኔን ትዕዛዝ ተጠባበቅ በማለት ግልጽ መመሪያ ሰጡኝ። እንደ ቀኑ ሌላ ትዕዛዝ ከጠቅላይ ኤታማዦር ሹም ደርሰኛል በማለት ስጠባበቅ አንዳችም ግንኙነት የለም። በኋላ ግን መፈንቅለ መንግስት ያካሄዱት ጄኔራል መኮንኖች በቁጥጥር ስር መሆናቸውንና ሜጀር ጄኔራል መርዕድ ንጉሴና ሜጀር ጄኔራል አማሃ ደስታ ጠቅላይ ኤታማዦር ሹምና የአየር ኃይል አዛዡ ራሳቸውን እንዳጠፉ ሰማን። ሌሊቱ እንዲያለፈና በሚቀጥለው ቀን ተከታታይ ትዕዛዝ የሚሰጡት ሌተናል ጄኔራል ተስፋዬ ገብረ ኪዳን ነበሩ። እኛም ሙሉ ግንኙነታችንን ከእሳቸው ጋር አድርገን ተከታታይ ትዕዛዝ በመጠባበቅ በማሰልጠኛ ጣቢያው ውስጥ ቆየን። በሚቀጥለው ቀን ከሰዓት በፊት ለጉብኝት ይዣቸው የነበሩትን የሰሜን ኮሪያ ልዑካን ቡድን አባላት ወደ አዲስ አበባ ይዤ እንድመጣ ጓድ ሌተናል ጄኔራል ተስፋዬንና ጓድ ሜጀር ጄኔራል መስፍን ገብረ ቃልን ፍቃድ ጠየቁ። በአሁኑ ሰዓት የአዲስ አበባ የጸጥታ ሁኔታ አስተማማኝ ስላልሆነና የአየር ማረፊያው ዝግ ስለሆነ ለጊዜው መምጣት አትችልም፣ ባለህበት ሆነ ትዕዛዝ ተጠባበቅ አሉኝ። በሶስተኛው ቀን የማሰልጠኛ ጣቢያው ፖለቲካ ኃላፊ ሻለቃ ታደሰ በድንገት ከአሁኑ ሰዓት ጀምሮ ስፓርታኪያድን ጦር ማዘዝም መጎብኘትም መገናኘትም አይችሉም፣ ትዕዛዙን እኔ ወስጃለሁ አሉኝ። እኔም የተናገረው ቃል ደሜን አፈለውና እንዴት ይህን የመሰለ ቃል ትናገራለህ? ለመፈንቅለ መንግስቱ ከበላይ ትዕዛዝ ሲመጣ አብረን እየተቀበልን ጦር ወደ አዲስ አበባ ልከን የመፈንቅለ መንግስቱ አድራጊዎች ተባባሪ ሆነን እስከዛሬ ድረስ አብረን ስንሰራ ቆይተን ይህን የመሰለ አቋም ለምን ወሰድክ? ብለው የትዕዛዝ አዲስ አበባ የሚገኘው የፖለቲካ ጠቅላይ መምሪያው ስለሆነ የሆነው አቋም ያለኝ። አብረውት የነበሩትም ካድሬዎች የሱ ተባባሪ ሆነው አንድ ላይ በመሆን ስላፈጠጡብኝ በሰዓቱ ሁኔታው የተለወጠና ስልጣኑ የወታደራዊ ፖለቲካ መምሪያ አባሎች መሆኑን በሚገባ ተረዳውና ወዳረፍኩበት ሆቴል ተመለስኩ። ከሰዓት በኋላ ጓድ ሌተናል ጄኔራል ተስፋዬ ገብረ ኪዳን እንግዶቹን ይዤ እንድመጣ ስልክ አደረጉልኝ። በትዕዛዙ መሰረት መጓጓዣ ተሽከርካሪ እንዲያዘጋጁልኝ ለማሰልጠኛ ጣቢያ አዛዥ አዘዝኩ። መጓጓዣ ሰጥቶኝ እንግዶቹን ይዤ ለመሄድ ወደ ዋዝ ጂፕ መኪና ልገባ ስል በገመድ የፍጥኝ ታስሬ ከጂፑ አጠገብ በቆመ ትልቅ መኪና ላይ እንደወጣና እንድጫን የፖለቲካ ክፍል ወሰነብኝ። ወደ ጭነት መኪናው ለወጣ ስዘጋጅ በአካባቢው የነበሩት አብዛኞቹ መኮንኖችና ባለማዕረግተኞች ጄኔራሉን ማሰር የስፓርታን ጦር ውጊያ ረብሻ እንዲያስነሳ መጋበዝ ነውና በዋዝ መኪናቸው ተከብረው በአንድ የመቶ ጦር ታጅበው እንዲላኩ ብለው በምክክር ወሰኑ። ምክንያቱም የስፓርታ ጦር ከሰሜን ጦር ግንባር ከሁለተኛው አብዮታዊ ሰራዊት ዘንድ የመጣ ስለሆነ አብረን ለረጅም ጊዜ በውጊያው ዘመን በአዛዥነት ያገለገልኩ በመሆኑና በተጨማሪም ጦሩ ለኔ ያለውን ፍቅርና አክብሮት ግንዛቤው ማስገባት ከበሰሉ አባሎች ጋር ምክር በመቀበል እየወሰዱት እርምጃ ነበር። ግንቦት 8 ቀን 1981 ዓ.ም መፈንቅለ መንግስቱ ተጀምሮ እስከ ከሸፈ ድረስ ፖለቲካ ኃላፊዎችና የደህንነት ሰራተኞች የዚሁ እንቅስቃሴ ሙሉ ደጋፊ ነበሩ። በእርግጥ ሙከራው መክሸፉ ከአክሻፊው ጋር ከመሳለፍ በስተቀር ሌላ አማራጭ የላቸውም ነበር። እኛ ግን ስለ መፈንቅለ መንግስቱ በተከታታይ ሁኔታውን እየገመገመ የሚነግረን ክፍል ባለመገኘቱ በተሰጠን ግዳይ ጸንተን በመስራታችን በቁጥጥር ስር ለመዋል ቻለን። ከዚህ መልእክት ልውውጥ በኋላ እንደ እስረኛ ሳልቆጠርና ሳልታሰር እንግዶቹን ይዤ ወደ አዲስ አበባ ተንቀሳቀስኩ። ሰበታ ኬላ ላይ ስደርስ ከቤተ መንግስት ጥበቃ ብርጌድ አንድ የመቶ ጦር ኬላውን ከቦ ይጠብቅ ነበርና አንድ መኮንን መጥቶ ሰላምታ በመስጠት እንግዶቹን አብረው የለመጡት ለብርጋዴር ጄኔራል ተስፋዬ ኃይለ ማርያም አስረክቤ በደህንነት መኪናና ሰራተኞች እየተጠበቅኩ ወደ አጼ ምኒልክ ቤተ መንግስት ጓድ ሌተናል ጄኔራል ተስፋዬ ገብረ ኪዳን ወዳሉበት ቢሮ ተላኩ። ካሁኑ ጀምሮ እስረኛ መሆኔን ጓድ ሊቀመንበር የሚጠብቁት የጥበቃ ብርጌድ አዛዥ በኮሎኔል መኮንን ሐሰን በኩል ተነግሮኝ መለዮዬን ሽጉጤንም እንዳስረክብ ታዘዙ።
እኔም በትዕዛዙ መሰረት ፈጸሙ። ከ15 ደቂቃ በኋላ በ5 ወታደሮችና በአንድ ከፍተኛ መኮንን ታጅቤ ሌተናል ጄኔራል ተስፋዬ ገብረ ኪዳን ቢሮ ሄድኩ። በጄኔራሉ ቢሮ ሜጀር ጄኔራል መስፍን ገብረ ቃልና ሜጀር ጄኔራል ስዩም መኮንን ጎን ለጎን ሽጉጣቸውን ጠረጴዛ ላይ አድርገው እየጠበቁኝ ነበር። እኔም የሰራሁትን ስለማውቅ እንደሚገድሉኝ አውቄ በድፍረት ቆጣ በማለት ወደ ቢሮአቸው ገባው። ሰላምታ ሰጥቼ ከፊት ለፊታቸው ቆምኩ። ሌተናል ጄኔራል ተስፋዬ መለዮን አድርግ አሉኝ። መለዮዬን የጠባቂዎቹ አለቃ ኮሎኔሉ አስወለቀኝ። ምክንያቱም እስረኛ መሆኔ ሲታወቅ የሰራዊቱ ደንብ ነውና መለዮ ይወልቃል። በኋላ ግን ማን ነው ይህን ያደረገው ብለው ቶሎ መለዮውን ስጦትና ያድርግ አሉ። መለዮዬን አድርጌ በተጠንቀቅ ቆምኩ። ጄኔራል ተስፋዬ እንደምን የእንግዶቹስ ሁኔታና ጉብኝት እንዴት ነበር በማለት ጠየቁኝ። ማናቸውንም ሁኔታ ሁሉ በዝርዝር አስረዳው። ጥሩ ነው ቁጭ በል አሉኝ። ቁጭ አልኩ። ሁለቱ ጄኔራል መኮንኖች ግን በቁጣና በንቀት ከሜጀር ጄኔራል መረድ ጋር ምን ነበር በመፈንቅለ መንግስት ጊዜ የምትዶልቱት? ለምንስ በእሳቸው ትእዛዝ ጦሩን ላክ? የኩዴታው ዘመቻ መኮንን ሆነ መመረጥህ ዝርዝር ውስጥ ተገኝቷል በማለት እየተፈራረቁ እያንኳሰሱና እያዋረዱ ጠየቁኝ። እኔም ተናድጄ ስለነበር ሁለቱንም ጄኔራሎች ከወጣትነት አሁን ደረሱበት ማዕረግና ዕድሜ ድረስ በሚገባ ስለማውቃቸው አንዳችን ፍርሃት አልነበረኝም። የሚሆነው ይሆናል የማይሆነው አይሆንም በማለት በኋላ ግን ሌተናል ጄኔራል ተስፋዬ ልቀቁትና ወደ ቤቱ ሂድ፣ ነገ ቢሮ ስልክ አደርጋለሁ በማለት አሰናበቱኝ። ሌተናል ጄኔራል ተስፋዬ ገብረ ኪዳን በእኔ ላይ ይህን ሁሉ በጎ ሁኔታ ያሳዩኝ ትዝ ሲለኝ ወደ ኤርትራ ክፍለ ሀገር በመሄድ የሁለተኛው አብዮታዊ ሰራዊትን እንድመራላቸውና ከእርሳቸው ጋር አብሬ እንድሰራ በማሰብ ነበር። ምክንያቱም በአሁኑ ሰዓት በኩዴታ በሁለተኛው አርሚ የተካፈሉት የእዝ አዛዦች በሙሉ የታሰሩ ስለሆኑ የኔ በመፈንቅለ መንግስት የነበረውን ተሳትፎን በግልጽ ስለሚያውቁት የጥፋቴን ክብደት ግንዛቤ ውስጥ በማስገባት ነው አብሬያቸው አስመራ እንድሄድ የወሰኑት። በተጨማሪም ቀደም ሲል ከእርሳቸው ጋር በዘመቻ ጊዜ ሁሉ ጥሩ የሥራ መግባባት የነበረን ስለሆነ አስተዋጽኦን አልረሱትም። ከእርሳቸው ቢሮ በነፃ ከተለቀቅኩ በኋላ በሚቀጥለው ቀን በቢሮዬ በመገኘት ለአንድ ሳምንት ያህል ስራዬን ስሰራ ከቆየ በኋላ ጓድ ፕሬዝዳንት መንግስቱ ከዚህ ቀደም ስልክ ደውለው የማያውቁት ስልክ ደውለው በእጅ ያለውን ማለትም ብሔራዊ ውትድርና ግምጃ ቤት ያለውን መሳሪያ ያሳውቅ፣ ደግሞ ለአንድ ወሳኝ ግዳጅ ይወጣል ብለን ያስቀመጥነውን መሳሪያ ሁሉ እየታደረከው በማለት ባልተለመደ የቁጣ ቃላት አነጋገሩኝ። እኔም በስነ ስርዓት የተፈለጉት መሳሪያዎች ግምጃ ቤት እንዳሉ ገለጹ። ንግግራቸውን ቀጥሎም ለወሳኝ ግዳጅ እንዲውል የተመደብክበትንና የተለፋበትን ስፓርታ ጦር ወይም ኮማንዶ ለማይረባና ውጤት ለሌለው ሥራ አዋልከው፣ ያሳዝናል በማለት ስልኩን ጆሮዬ ላይ ዘጉት። ይህ የእሳቸው አነጋገርና ያልተለመደ የስልክ ንግግር ለደህና ሳይሆን አደጋ የሚያስከትል መሆኑን ተረዳው። ሞትም እንደሚከተለኝ ተገነዘብኩ። ወደ ጦር ላይ እንግዶችን ይዤ የሄድኩበትን አውሮፕላን አስገድጄ ሱዳን ቅርብ ስለሆነ የማምለጡ ዘዴ ገና ያን ጊዜ ትዝ ቢለኝም ለማናቸውም እግዚአብሔር ያላለው ነውና ወደ ኋላ መመለስ አይቻልም። ተከታዩን ሁኔታ ቢሮኝ ስጠብቅ ሜጀር ጄኔራል ስዩም መኮንን ለስብሰባ ቤተ መንግሥት ስለምትፈለግ ማስታወሻዎችን ይዘህ እንድትመጣ ተባልኩ። መኪኔን አስነስቼ አጼ ሚኒሊክ ቤተ መንግሥት እንደደረስኩ ጥበቃ ብርጌድ አዛዥ ቢሮ ግባ ተባልኩ። ስገባም ሁለት ወታደሮች ሳንጃ በአፈሙዝ ጠመንጃ የያዙ በወድር ከጎኔ ቆሙ። አሁን ገና እስረኛ መሆን ይገባኝ። ከጥቂት ደቂቃ በኋላ ከምድር ጦር መሐንዲስ አዛዥ ከብርጋዴር ጄኔራል ያረጋል በየነ ጋር ከማዕከላዊ ምርመራ በመጡ የደህንነት ሰዎች በሰንሰለት ታስሬ ወደ ማዕከላዊ ምርመራ ተላኩ። ያን ዕለት በጣም ምርር ብዬ አዘንኩ። ለብዙ ዓመታት ከጠላቶቼ ጋር በጦር ሜዳ ስዋጋ ሳልማረግ ሳልያዝና ሳልዋረድ ዛሬ በከንዴ ላይ ሰንሰለት ገብቶ ሳየው የንዴት የብስጭትን ባመጣብኝ። መቼም ይህ አይነቱ መከራ በእኔ ብቻ ሳይሆን በብዙ ባለስልጣኖች ላይ ለዚያውም ለእናት ሀገራቸው ከፍተኛ አገልጋሎትና መዋደቅ ላደረጉት ሁሉ የደረሰ ዕጣ ፋንታ ስለሆነ በበኩሌ ሰውነቴን ተቆጣጥሬ ወደምታሰርበት ክፍል ገባው። እዚህም ክፍል የጦር ኃይሎች አባሎች የሆኑ ማለትም በመፈንቅለ መንግስት ወቅት ተሳትፎ ያደረጉ መኮንኖች እንደኔው ታስረው አገኘኋቸውና ተጽናናው። ማዕከላዊ ምርመራ እስር ቤት በተለያዩ ጊዜያት የመከራው ዕጣ ፋንታ ደርሷቸው ለረጅም ጊዜ የታሰሩት ወገኖች በሚገባ ስለሚያውቁት የእስር ቤቱ ሁኔታ ዘርዝረው በሚገባ ያስረዱታል። በእኔ በኩል ግን የእስር ቤቱ ቆይታዬ ለጥቂት ጊዜ ስለሆነ የእስር ቤቱን ይዘት በሚገባ አላውቀውም። ክፍሎች በክፍል ተሰርተው አነስተኛ መስኮት አላቸው።
የታሰሩ እስረኞች የሚታጎሩባቸው ክፍሎች አሉ። አንድ ሽንት ቤት ከሻወር መታጠቢያ ጋር ተያይዞ ይገኛል። እስራታቸው ቀላልና ለረጅም ጊዜ የታሰሩ እስረኞች ቴሌቪዥን የሚያዩበት ክፍል አለ። ቦታው የሚያስጨንቅና ዘወትር እንቅልፍ የሚነሳ ነው። ቀንና ሌሊት በዚያች ጠባብ ክፍል ታጉረን የምንለው። ጠዋትና ማታ ወደ ሽንት ቤት እንድንሄድ የዘበኛው አለቃው መጥቶ በሩን ይከፍትልናል። የእስር ቤቱ በር ሲከፈትና ሲዘጋ የሚያስፈራራ ጩኸት አለው። በሩን የሚከፍቱትና የሚዘጉት ዘበኞች ግን በጣም ጨዋና ስነ ስርዓት የተላበሱ ናቸው። በተለይማ በመኮንን ደረጃ የነበሩት የእስር ቤቱ ባለስልጣኖች ትሁትና ጥያቄያችንን በጥሞና ተቀባይ ነበሩ። ለቤተሰቦቻችንም በወረቀት ጽፈን የሚሰጣቸው መልእክት ይኸውም ከመስሪያ ቤታቸው ደንብና መመሪያ ውጪ እስካልሆነ ድረስ ያደርሱልናል። መልስም እናገኛለን። ምግብ ከዘመድ አዝማድ በየአይነቱ ደርሰን ነበር። ዘመዶቻችን ግን አናያቸውም፣ አይፈቀድም። የእኛን መልእክትና ስንቅ ተቀብለው የሚያድሉን ሁለት ከአንድ ዓመት በላይ ታስሮ የቆዩ አቶ ገበየውና አቶ ሙሉጌታ የሚባሉ ሰዎች ነበሩ። እነዚህ ሰዎች የልብ ጽናት ያላቸው ትሁትና አዛኝ ነበሩ። የእስር ቤቱ ኑሮ ካላቸው ልምድ ያካፍሉንና እያጫውቱን ነበር። የዚህ ሁሉ እስረኛ ሽንት ቤት እኛ ታሰርንበት ክፍል አጠገብ ስለነበር እኔ በተለይ ዘወትር በጉንፋን ስለምጠቃ በዚያ አጋጣሚ ጉንፋን አስቸግሮኝ ነበር። ሆኖም በብዛት ብርቱካንና ሎሚ ከቤተሰቦቻችን ስለሚመጣልን በሽታው አልጠናብኝም። ለረጅም ጊዜ የቆዩ እስረኞች ፍርዳቸውን ያገኙት ቴሌቪዥን ያያሉ፣ ቢንጎም ይጫወታሉ። በዚህ እስር ቤት በሬዲዮ አዝናኝ ሙዚቃ ይሰማሉ። የእስረኞችን መንፈስ በእውነቱ ጭንቀቱን ይከፍላል። የዓለምንና የአገር ውስጥ ዜና በሚገባ ይሰማሉ፣ ያዳምጣሉ። እኛም ብንቆይ ይህ የመዝናኛ ፕሮግራም እንደሚለገሰን የሞት ፍርድ ካልተፈረደብን ማለት ነው ተስፋ አድርገናል። ግን እስረኛ ከታሰረበት ጉዳይ ጋር በአእምሮ ሲሟገት ይውልና ያድራል እንጂ ሙዚቃኑና ቴሌቪዥኑ ከጭንቀቱ አያገለውም ወይም አይፈውሰውም። አያሌ ቀናት በማዕከላዊ እስር ቤት እንዳሳለፍን በዕለተ እሁድ ጠዋት በወታደራዊ ሰዓት አቆጣጠር 9 ሰዓት ላይ የእስር ቤቱ አለቃ በሩን ከፈተና እንደምን አደራችሁ በማለት ፈገግ እያለ ልብሳችሁን ያዙና ውጡ በማለት ተናገረ። ለተወሰነ ደቂቃ ሁሉም እስረኛ ዝም ብሎ ደንግጦ ዝግጅቱን አቀዝቅዞ የእስር ቤቱን አለቃ ይመለከታል። ወዴት ልትወስዱን ነው በማለት አንዳንድ እስረኞች ይጠይቃሉ። መቼም እንዲህ አይነት ትዕዛዝ ሲመጣ ሁሉም እስረኛ ደህና ነገር ይሆናል ብሎ አያስብም፣ ተቃራኒውን እንጂ። በእርግጥ ሁላችንም ተደናግጠናል። ለማናቸውም ዕቃችንን ይዘን አንድ አውቶቡስ ላይ ወጥተን መቀመጫችንን ያዝን። በእስር ቤቱ አካባቢ ሳንጃ በአፈሙዝ የያዙ ወታደሮች ለጥበቃው ሲባል ከቦ ይጠብቁናል ብለን አስበን በየማዕዘናቱ በአይናችን ስናማትር ከእኛ ጋር የሚገኘው አንድ ክላሽ የያዘ ወታደርና እኛን የሚያስረክብ የደህንነት መኮንን ብቻ ነበሩ። ከዚህ የአጠባበቅ ሁኔታ የጥበቃው ደረጃ ላላ ያለ መሆኑን ስንገነዘብ መንፈሳችን ትንሽ አረፍ አለልንና ከአእምሮአችን ጋር ስንሟገት አንድ ሐሳብ በህሊናችን ብቅ አለ። እነዚህ ሰዎች ከማዕከላዊ እስር ቤት ይዘውን የወጡት የእስር ቤት ለውጥ ለማድረግና ወደ አዲስ አበባ ወህኒ ቤት ሊወስዱን ነው በማለት ገምተን ጨረስን። እውነትም ወህኒ ቤቱ ክፉ ነገር እንደሌለው ተመለከትን። በእስር ቤቱ ያለ ፍርድ ለብዙ ወራት ተቀምጠን ሳለን 3 ጊዜ ያህል በተለይ እሁድ ቀን ፕሬዝዳንት መንግስቱ ኃይለማርያም እስር ቤት ድረስ በአጃቢያቸው ታጅበው ይመጡና እኛም ከእስር ቤቱ ወጥተን እንቆምና በተለይ ጄኔራል መኮንኖችን በስም በመጥራት ይወቅሱንና ይዘልፉን ነበር። አንዳንድ ጊዜም ሊያለቅሱ መድረስ እኔ እኮ ለአገሬ አንድነትና አብዮት ስል በጥይት የቆሰልኩ እንቅልፍ የሌለኝ ግለሰብ ነኝ። እንዴትና ምን አድርግ ብላችሁ ነው በእኔ ላይ መፈንቅለ መንግስት ያካሄዳችሁት? በሉ ይፈረድላችኋል ወይም ይፈረድባችኋል በማለት በልህና በቁጭት ተናግረው ይሄዳሉ። እኛም ከሳቸው ንግግር ተነስተን ስንገመግም በሞት ሊቀጡ እንደወሰኑና እንዳሰቡ ነበር የምናምነው። ማናችንም በእሳቸው በኩል ርህራሄ ይኖራል ብለን አላሰብንም። ምክንያቱም ግለሰቡ በራሳቸው ዙፋን ላይ አመጽ የሚሞክሩትን ሁሉ በሞት የቀጡ ስለሆነ ይህን ርህራሄ ለኛ ያደርጋሉ ብለን አንጠብቅም። ጠቅላይ ጦር ፍርድ ቤትና ከፍተኛ ፍርድ ቤት መቅረብ ውሳኔ የሚሰጠው ወይም ፍርድ የሚያየው ፍርድ ቤት 2 ነበር። አንደኛው ጠቅላይ ፍርድ ቤት ለጄኔራል መኮንኖች ሲሆን ሁለተኛው ፍርድ ቤት ከፍተኛ ፍርድ ቤት ተብሎ የሚያስተናግደው ከኮሎኔል ማዕረግ ጀምሮ እስከ መስመር መኮንኖች ይሆናል። የጠቅላይ ጦር ፍርድ ቤቱ በሌተናል ጄኔራል ተስፋዬ ገብረ ኪዳን መሃል ዳኝነት ሲመራ ከፍተኛ ፍርድ ቤት በሜጀር ጄኔራል ከፈለኝ ይብዛ ነበር። ፍርድ ቤቱም የተቋቋመው በአጼ ሚኒሊክ ቤተ መንግስት ቅጥር ግቢ ውስጥ ነበር።
ፍርድ ቤት ከመቅረባችን በፊት ለ9 ወር ያህል ቃል የሚቀበሉ መርማሪ የማዕከላዊ እስር ቤት አባሎች ነበሩ። የሚፈልጉትን ወይም ለክሱ አመሰራረት የሚጠቅማቸውን ጭብጥ ነገር ለማግኘት በተለያየ መንገድ አእምሮን በማስጨነቅ ሜንታል ቶርቸሪንግ እየተጠቀሙ እያስፈራሩ ለራሳቸው በሚጠቅማቸው መንገድ ጥያቄ እያቀረቡ ይጠይቁን ነበር። ለማናቸውም ከ9 ወር ምልልስ በኋላ ክስ ለመመስረት የሚያበቃቸውን ነጥብ አገኙ። በኋላም ምርመራ አቁሞ በጥር 18 1982 ዓ.ም ሰርታችኋል የተባለውን ወንጀል የሚጠቅሰው የክስ ወረቀት ደረሰን። የተጠቀሰብን ወንጀል በ1949 ወንጀለኛ መቅጫ ሕግ ቁጥር 32/1/ህ እና በአዋጅ ቁጥር 214/1974 ልዩ ወንጀለኛ መቅጫ ሕግ ቁጥር 9/1/9/2 የተመለከተውን በመተላለፍ የሚል ነው። የአንቀጾቹም ትርጉም ቁጥር 9 የርዕሰ ብሔሩን አቋም ለማናጋት ስለሚፈጸም ወንጀል ማንም ሰው በዛቻ ወይም በአድማ ወይም በሌላ ማናቸውም ሕገወጥ ተግባር የርዕሰ ብሔሩን አቋም ለማፍረስ ወይም ለማጥፋት የሞከረ እንደሆነ ከ5 እስከ 15 ዓመት በሚደርስ ጽኑ እስራት ይቀጣል የሚል ሲሆን ወንጀሉ የተፈጸመው በኃይል ሥራ የሆነ እንደሆነ ቅጣቱ ከ10 ዓመት እስከ ዕድሜ ልክ የሚደርስ ጽኑ እስራት ወይም ነገሩ እጅግ ከባድ ሲሆን በሞት ይሆናል ይላል። የአንቀጽ ተጠቅሶብን የክስ ቻርጁ ደረሰን። በጥር 22 1982 ፍርድ ቤቱ ቀርበን በደንባቸው መሰረት በተከታታይ በቀጠሮ እየተቀጠርን ፍርዳችን ይታይ ነበር። የፍርድ ሂደቱ ግን የተጓተተ በአጭር ሳምንት ጨርሰው ፍርድ መስጠት ሲችሉ የፕሬዝዳንት መንግስቱ ልዩ ትዕዛዝ መኖሩ ይመስላል ውሳኔ ለማግኘት የፍርድ ሂደት በሚያዘው የጊዜ ሰንጠረዥ መሰረት ተሰርቶ ማለቅ አልተቻለም። እኛም እስረኞች ተሰላቸን። ጥሩነቱ በፍርድ ቤት ቀጠሮ ወቅት በቁጥር ከ5 የማይበልጡ ዘመዶቻችን ተፈቅዶላቸው ስለሚመጡ ከእነርሱ ጋር ስለምንነጋገርና ስለምንወያይ እንዲሁም ማናቸውንም ለክሳችን ሂደት የሚሆኑ ማስረጃዎችን በማሰባሰብ ረገድ የሚጠቅሙንን በመወያየት ቅድመ ዝግጅት ማድረግ ስለሚያስችለን በዚህ እንጽናናለን። በእነዚህ ሁለት ፍርድ ቤቶች የፍርዱ ሥራ እየተካሄደ ያለ ከውጭ ባሉ ጓደኞቻችንና ዘመዶቻችን መንግሥት ምህረት በማድረግ በአጭር ጊዜ ውስጥ እንደሚፈታን በስፋት ይነገር ነበር። እኛም ተስፋ አድርገን ሁኔታውን በጽናትና በጥሞና እንጠባበቅ ነበር። በአንደኛው ችሎት የቀረቡት 14 ጄኔራሎች የፍርድ ሥራ አልቆ የእስራት ዘመን ብቻ እንደሚወሰንባቸው ሲወራና የመጨረሻውን ውሳኔ ለማግኘት ጦር ፍርድ ቤት ሲሄዱ ቀኑን ሙሉ ያለው ችሎት የአቃቢ ሕጉንና የጠበቆቻቸውን ዝርዝር ሙግት በንባብ ከተሰማና የዳኞቹ ውሳኔ ሊሰጥ ወደሚቻልበት ጊዜ ከደረሰ በኋላ በድንገት ከበላይ መስሪያ ቤት የመጣ ልዩ ማስታወሻ ለመሃል ዳኛው ለሜጀር ጄኔራል አስራት ብሩ ደረሳቸው። ሁሉም ዳኞች በፍርሃት የተሞላ ድንጋጤ በፊታቸው ላይ ታየ። የጸጥታ ጠባቂዎቹም ሁኔታ ለየት ባለ ያጠባበቅ ሁኔታ ላይ በሆኑ በፍርድ ቤቱ አዳራሽ ያለውን ሰው ያስደነገጠ ሁኔታ ነበር። ተከሳሾችም ሁኔታው እንቆቅልሽ ሆነባቸውና በጥሞና ውሳኔውን ለማወቅ ሲጓጉ በ12ቱ ጄኔራሎች የሞት ቅጣት ሲወሰን 2ቱ ጄኔራሎች ከ10 እስከ 15 ዓመት ተፈረደባቸው። ይህ ፍርድ በተፈረደበት ወቅት እስረኞች ተመልሰው ወደኛ ዘንድ አልመጡም። ሌሊቱን ብንጠብቅም አልመጡም። ትክክለኛውን ሁኔታ ግን ማወቅ አልቻለም። ጠዋትም እንኳ የደረሰውን ሁኔታ ለማወቅ አልተቻለም። በኋላ ግን ሞት እንደተፈረደባቸው አወቅን። በዚያን ዕለት በእስር ቤቱ አካባቢ ጥበቃው ከድሮው ለየት ያለ ነበር። እኛም በእነዚህ ጄኔራሎች ላይ የተወሰደው ፍርድ በእኛም ላይ ሊወሰድ እንደሚችል ያለ ጥርጥር ገመትን። የ14ቱ ጄኔራሎች ውሳኔ በዚህ ላይ እንዳለ ከፍተኛው ጦር ፍርድ ቤት የተካሄደውም የፍርድ ውሳኔ በተጓዳኝ ብይን ሰጥቶ ነበር። ይኸውም 37 መኮንኖች የታሰሩት በቂ ሆኖ በነጻ ሲለቀቁ የቀሩት መኮንኖች ግን ከ1 ዓመት እስከ 7 ዓመት ድረስ የእስራት ዘመን በመፍረድ ወደ ታላቁ ወህኒ ቤት እንዲወርዱ በማለት ውሳኔ ሰጥቷል። በአሁኑ ሰዓት ፍርድ የምንጠብቀው እኔ ያለሁበት ሁለተኛው የጠቅላይ ጦር ፍርድ ቤት ችሎት ነው። በመሆኑም ጠቅላይ ፍርድ ቤቱ በሚያወጣው ፕሮግራም መሰረት ለብዙ ጊዜ በፍርድ ቤት ቀጠሮ ስንመላለስ ቆይተን እኛን ቤተሰቦቻችን በቀጠሮ ተጉላልተን መጨረሻ በግንቦት 13 ቀን 1983 ዓ.ም ፕሬዝዳንት መንግስቱ ኃይለማርያም ወደ ዚምባብዌ ሀገር ለቀው መሄዳቸውን ከእስር ቤት አለቆቻችን ሰማን። ታዲያ የእኛ ዕጣ ምን ሊሆን ይችላል ብለን ስንጠብቅ ከሁለት ቀን በኋላ የፍርድ ቤት ቀጠሯችን ፕሮግራም ስለነበርና ወደ ፍርድ ቤት ለመሄድ የደንብ ልብሳችን ለብሰን በእስር ቤት ሆነን ስንጠባበቅ ዛሬ ቀጠሮ ተሰርዟል የሚል ቃል ከእስር ቤቱ ሹም ተነገረን። እኛም ተበሳጭተን ልብሳችን አውልቀን ቱታችንን ለብሰን በመኝታችን ላይ ጋደም ብለን ሳለ ከ2 ሰዓት በኋላ ተነሱና በር ላይ ተሰለፉ ተባልን።
ደግሞ ምን ሁኔታ ተፈጠረ? ያለው ትሯቸው ከእስር ቤቱ ቅጥር ግቢ አውጥተው የሚያሰልፉን ብለን ስንወያይ በዘቦችና በእስር ቤት አለቆች ላይ የፈገግታ ስሜት ወይም የደስታ ስሜት ይታያል። ወዲያው ሁኔታውን ሳናውቅ በትላልቅ መኪና ላይ ውጡ ተባለንና ያላጃቢ ከአፄ ሚኒሊክ ቤተ መንግሥት ቅጥር ግቢ ወጥተን ወደ ሆለታ መንገድ ፖሊስ ክበብ ድረስ ተጓዝን። በኋላም ከፖሊስ ክበብ ወደ ቀኝ በመታጠፍ 1 ኪሎ ሜትር ከተጓዝን በኋላ ውረዱ ተባልን። በዚህ ቅጥር ግቢ ከወታደር ፖሊስና ከታላቁ ወህኒ ቤት ታስሮ የነበሩት የእኛ ጓዶች ተሰብስበው አገኘናቸው። በኋላም አንገት ለአንገት ከተቃቀፍን ከተሳሳምን በኋላ በቶሎ ወደ አዳራሹ እንድንገባ ታዘዝንና በተዘጋጀ ወንበር ላይ ተቀመጥን። አንድ የማዕከላዊ መንግሥት ተወካይ የሆኑ ከፍተኛ ባለሥልጣን አጭር ንግግር አድርገው በአብዮታዊ መንግሥት ምህረት የተደረገልንና ከአሁን ጀምሮ ነፃ መሆናችን ተነገረን። በጣም ደስ አለን። ከአዳራሹም ከወጣን በኋላ አንዳንድ ጋዜጠኞች የኢትዮጵያ ሄራልድና የአዲስ ዘመን ወኪሎች ጋዜጣዊ መግለጫ ስጡ በማለት አንዳንድ ጥያቄ ጠየቁን። እኛም ለተጠየቅነው መልስ ሰጥተን ከቤተሰቦቻችን ጋር ወደ መኖሪያ ቤታችን ተጓዘን። በእስር ቤት ቆይታችን ዕድሜ አግኝቶ ጊዜ ቢጨመር ውሳኔው ዛሬ ያገኘነው ሳይሆን የሞት ቅጣት ይከተል እንደነበር እስረኞች ገምተን ነበር። ዳሩ ግን በሰው ልጅ ነፍስ ወሳኙ እግዚአብሔር እንጂ ሰው አይደለምና ሁሉም ሳይሆን ከእስር ተፈታን። ለማናቸውም ኢንተርናሽናል አምነስቲ በ12ቱ ጄኔራሎች መረሸን አብዮታዊ መንግሥት የወሰደው እርምጃ ከሕግ ውጪ መሆኑን በመግለጽ ከዓለም ስለገለጸውና ስላሳጣው በቀረነው ጄኔራሎች ላይ ሊወሰድ የነበረውን የሞት ቅጣት ላልተወሰነ ጊዜ ገታው። ቢሆንም ጊዜ በመውሰድ የዓለምን ትኩረት ካረሳሱ በኋላ የሞት ቅጣት ለመውሰድ ተዘጋጅተው እንደነበር ውስጥ አዋቂዎች ነግረውናል። ፕሬዝዳንት መንግስቱ ኃይለማርያም በተፈጥሮ ካላቸው ባህሪ ለምን በመናገረውና በምሰራው ስራ ላይ ተተቸው፣ እንዲሁም በመንግስቴ ላይ እንደምንስ መፈንቅለ መንግስት ተሞከረብኝ የሚሉና እኔ ያደረግሁት አስተዋጽኦ ሁሉ ትክክለኛና ወደር የለውም ብለው የሚያምኑ ሰው ስለሆኑ በዚህ ፍርድ ላይ ዳኞች በሕጉ መሰረት የሰጡትን ውሳኔ ፈጽሞ መስማትና መከተል አልፈለጉም። ለማናቸውም የእሳቸው መንግስት የመቆያ ጊዜና የተወሰነላቸው ዕድሜ ይኸው ስለሆነ ታሪካቸውን በዚህ ደምድመው የዚምባብዌን መንግስት የፖለቲካ ጥገኝነት ጠይቀው ከሀገር ወጡ።